ዕለተ ማክሰኞ የካቲት 17 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በመዲናዋ ከ100 ሺህ ቤቶች ግንባታ ሂደት በፍጥነትና ጥራት እየተከናወነ መሆኑን ከንቲባ አዳነች አቤቤ አስታወቁ። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት ታቅደው የ100 ሺህ ቤቶች ግንባታ በፍጥነትና በጥራት እየተከናወነ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አስታውቀዋል። ከንቲባ አዳነች በገርጂ፣ ቱሉ ዲምቱ፣ ገላን ጉራ፣ አቃቂ ቃሊቲ እንዲሁም በነፋስ ስልክ ላፍቶ የገበያ ማዕከላት እየተገነቡ የሚገኙ ቤቶችን ያሉበትን ደረጃም ገምግመዋል። ከንቲባዋ በዚህ ወቅት የዜጎችን የመኖሪያ ቤት አቅርቦት ማሟላት የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ መሆኑንም አመላክተዋል። በመዲናዋ ከፍተኛ የቤት ፍላጎት ከመኖሩ ጋር ተያይዞ ከአቅርቦት ጋር የተመጣጠነ አለመሆኑን ጠቅሰው ለችግሩ መፍትሄ ለማበጀት ቀን ከሌሊት እየተሰራ ነው ብለዋል። በተያዘው በጀት ዓመት ከ100 ሺህ ቤቶችን ግንባታ ለማከናወን ታቅዷል ያሉት ከንቲባ አዳነች አቤቤ የቤቶች ግንባታ በጥራትና ፍጥነት እየተከናወነ እንደሚገኝ አስረድተዋል። ባሳለፍነው ነሐሴ ወር አካባቢ የተጀመረው ቤቶች በአሁኑ ወቅትም የመጨረሻ ምዕራፍ ላይ እንደሚገኙና ይህም የስራ ባህልን በማሳደግ የተገኘ እንደሆነ አጽንኦት ሰጥተውበታል። የመኖሪያ ቤቶች ግንባታ በጥራትና በፍጥነት ሌሎች አስፈላጊ መሰረተ ልማቶችን ባካተተ መልኩ እየተከናወነ እንደሚገኝም አክለዋል። በዚህም መሰረት ለኑሮ ምቹ የልጆች መጫወቻ፣ የስፖርት ሜዳዎችና ሌሎች ማህበራዊ መስተጋበሮችን የሚያከናውኑባቸው የጋራ መገልገያዎች እንደሚኖሩትም እንደተደረገ አስገንዝበዋል። የግንባታ ስራው ቀንና ሌሊት በፍጥነት እየተከናወነ መሆኑን የጠቀሱ ሲሆን በተያዘው በጀት ዓመት በተለይም በመንግስት በጀት የተጀመሩ ቤቶችን ለማጠናቀቅ እርግጠኛ ሆነናልም ነው ያሉት። ለከተማዋ ነዋሪዎች የገባነውን ቃል በትክክል እየተገበርን እንገኛለን። ላብነትም ባለፉት 5 ዓመታትም 434 ሺህ ቤቶችን ገንብተን ለከተማዋ ነዋሪዎች አስረክበናልም ብለዋል። ነባር የመኖሪያ ቤት ተመዝጋቢዎች የእድሉ ተጠቃሚ እንደሚሆኑ ያስረዱት ከንቲባዋ ከነዚህ ፕሮጀክቶች ውስጥ ለነባሮች እንዴት ማስተላለፍ እንደሚገባ ዝግጅት ተደርጎ ቅድሚያ ይሰጣቸዋልም ብለዋል። የፌዴሬሽን ምክር ቤት ውሳኔን ተከትሎ የትግራይ ክልል ጊዜያዊ አስተዳደርና የቀድሞ የክልሉ ፕሬዝዳንት ተቃውሟቸውን አሰሙ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች ወሰን ይገባኛል ጥያቄን የሚነሳባቸው ስፍራዎች ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ ማሳለፉም ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው አካባቢዎችን በተመለከተ የሰጠውን ውሳኔ ትናንት የካቲት 16 ቀን 2018 ዓ.ም ባወጣው መግለጫ ላይ አስታውቋል። የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልሎች መንግስታት መካከል አከራካሪ ሆኖ የቆዩት 5 የምርጫ ክልሎች የይገባኛል ጥያቄ እስከሚፈታ ድረስ ውሳኔውን አሳልፏል። በዚህም የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ ምክር ቤቱ መወሰኑን ለቦርዱ አስታውቋል። ይህን ውሳኔ ተከትሎ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የፌዴሬሽን ምክር ቤት ውሳኔ የሀገሪቱን ሰላም የበለጠ ከማወክ ውጭ ሌላ ትርጉም የላቸውም ብለዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የካቲት 16 ቀን 2018 ዓ.ም ባወጣው መግለጫ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያሳለፈው ውሳኔ ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት የጣሰ ነው ሲል በጽኑ ኮንኖታል። ይህ አደገኛ የተባለ ውሳኔ ያስከትላል ያለውን ዘርፈ ብዙ መዘዝ ግምት ውስጥ በማስገባት በአስቸኳይ እንዲታረምና ድጋሜ ግምት እንዲሰጠውም ጊዜያዊ አስተዳደሩ በጽኑ ጠይቋል። የፌዴሬሽን ምክር ቤት ደብዳቤውን ተከትሎ ምርጫ ቦርድ ያሳለፈውን ውሳኔ በከፍተኛ ውዝግብን አስነስቷል። በተመሳሳይ መልኩ አቶ ጌታቸው ረዳ በፕሬዝዳንትነት የሚመሩት ስምረት ፓርቲ ውሳኔው አግባብነት የሌለው መሆኑን በመግለጽ ተቃውሟቸውን ገልጸዋል። በሌላ በኩል የአብኑ ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያው ስምምነትን ያከበረ ነው ብለውታል። በአማራና በትግራይ ክልል የወሰን ይገባኛል ጥያቄ በሚነሳባቸው አካባቢዎች ዙሪያ ውጥረቶች እያየሉ የመጡ ሲሆን ሁለቱ ክልሎች የቦታዎችን ባለቤትነት ለማረጋገጥ ህገ መንግስትንና ታሪክን በማጣቀስ መሞገቻ ሀሳቦችን ሲያቀርቡ መቆየታቸውም ይታወሳል።
ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔ እስካልተስተካከለ ድረስ በምርጫ እንደማይሳተፍ አስታውቋል። ስምረት ፓርቲ ይህንን ያለው የካቲት 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደርሶኛል ሲል ያወጣውን ውሳኔ በሚመለከት በሰጠው ምላሽ ነው። በጠቅላይ ሚኒስቴር የምስራቅ አፍሪካ ጉዳዮች አማካሪና በፓርቲው ፕሬዝዳንት አቶ ጌታቸው ረዳ ተፈርሞ የወጣው ደብዳቤ እንደሚያመላክተው ፓርቲው የፌዴሬሽን ምክር ቤቱን ውሳኔ አጥብቆ ኮንኗል። ውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረትን የሚንድ ተቋማዊ ነጻነትን የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲልም ገልጾታል። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የሰጠው ስልጣንና ተግባር የህገ መንግስት ትርጉምና የክልሉን ውሳኔ ክርክርን ከመፍታት አይዘልም የሚለው መግለጫው ምክር ቤቱ የምርጫ ክልሎችን የማዋቀር ሆነ ክልሎችን ከነባራዊ አስተዳደራዊ መዋቅር ውጭ በፌዴሬሽን ምክር ቤት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም በማለትም ውድቅ አድርጎታል። ስምረት በመግለጫው ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙና የፌዴራል ስርዓቱን በጠራራ ፀሐይ የገዘገዘ መሆኑን የሚያሳይ ነው ሲልም አመላክቷል። ይህ የፌዴሬሽን ምክር ቤት ውሳኔ ተብዬ ሆነ እሱን ተከትሎ የመጣ የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብን መጠቀም ማረጋገጫና በህግ ፊት ውድቀትን የሚያጸና ነው ሲልም አጣጥሎታል። ፓርቲው ህገ ወጥ ሲል የጠራው ድርጊት እንደሚኮንን አስታውቆ በመጨረሻም በዚህ ህግ አልባ በፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅቱ ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብ እንዲያውቅልን እንፈልጋለንም ሲልም አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ሶማሌላንድ ለአሜሪካ ማዕድናትንና የጦር ስፍራን ለመስጠት ዝግጁ መሆኗን አስታወቀች። ራሷን ከሶማሊያ የተለየችው ነጻ ሀገር መሆኗን ያወጀችው ሶማሌላንድ አሜሪካ በግዛቷ ውስጥ ማዕድናትን እንድታወጣና ወታደራዊ ስፍራዎች እንዲኖራት እንደምትፈቅድም አስታውቃለች። በቅርቡ ከእስራኤል ባገኘችው የመጀመሪያ ሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ እየተፈጠረ ያለው ሶማሌላንድ ከተጨማሪ ሀገራት እውቅና ለማግኘት የምታደርገውን ጥረት ውስጥ አንዱ ነው ተብሎለታል። በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሌ መንግስት ሚኒስቴር የሆኑት ሃይዳር ለፈረንሳይ የዜና ወኪል እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ስፍራን እንድትመሰረት ሀገራቸው ፈቃደኛ መሆኑን ገልጸዋል። ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፈቃድ ለመስጠት ፈቅደናልም ነው ያሉት። በተጨማሪም የጦር ስፍራ እንዲኖራት በራችን ክፍት ነው በማለት ሶማሌላንድ ያላትን ፍላጎት በግልጽ ተናግረዋል። ሚኒስቴሩ አክለውም ከአሜሪካ ጋር በአንዳንድ ነገሮች ላይ ከስምምነት ላይ እንደርሳለን ብለን እናስባለን ሲሉ ያላቸውን ተስፋ ገልጸዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሌላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ይገኛሉ። አሜሪካ እስራኤልን ለሶማሌላንድ እውቅና መስጠቷ የራሷ መብት መሆኗን የገለጸ ሲሆን ምንም እንኳ ፕሬዚዳንት ዶናልድ ትራምፕ ከፓርቲያቸው ሪፐብሊካን አንዳንድ አባላት ግፊት ቢያደርጉባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸውም ይታወሳል። በመጨረሻም ቻድ ግጭትን ለማስቆም በሚል ምክንያት ከሱዳን ጋር የሚያዋስናትን ድንበር መዝጋቷን አስታውቃለች። ቻድ የሱዳን ታጣቂ ቡድኖች ተደጋጋሚ ወረራን ለማስቆም እርምጃ እንደሚያስፈልጋቸው በመግለጽ ከሱዳን ጋር የሚያዋስናትን ምስራቃዊ ድንበር ዘግታለች። የቻድ መንግስት ቃል አቀባይ ውሳኔው የዜጎችን ደህንነት ለመጠበቅ ያለመ ነው ሲሉም ገልጸውታል። በሱዳን የፈጥኖ ድጋፍ ኃይሉ RSF እና ከሱዳን ጦር ጋር በተሰለፈው የሀገር ውስጥ ተዋጊዎች መካከል በአልቴን የድንበር ከተማ ከፍተኛ ጦርነት ከተቀሰቀሰ በኋላ ድንበሯን መዝጋ
መዝጋቷን ይፋ ሆኗል። በሱዳን ከ2023 የእርስ በርስ ጦርነት ከተቀሰቀሰ በኋላ ወደ 1 ሚሊዮን የሚጠጉ ሱዳናውያን ድንበር አቋርጠው ወደ ቻድ ገብተዋል መባሉን ቢቢሲ ዘግቧል። በመሆኑም ይህ የቻድ ምስራቃዊ ድንበር በጦርነት ወደ ተጎዳው ጎረቤት ለመሄድ የሰብአዊ እርዳታ ሰራተኞችና ኮንቮዮች አስፈላጊ መግቢያ በር እንደሚዘጋጅላቸውም ዘገባው ጠቅሷል። የሱዳን ታጣቂዎች ወደ ቻድ መግባታቸውን በሚገልጽ ዘገባው በሱዳን ያለው ጦርነት ወደ ቻድ ግዛት መቃረቡን ተከትሎ የድንበር መዝጋቱ ለጸጥታ ደህንነት አስፈላጊ እርምጃ ነው ሲል የቻድ ባለስልጣን ተናግሯል። የቻድ የኮሚኒኬሽን ጉዳይ ሚኒስቴር በሰጠው መግለጫ እርምጃው ግጭቱ እንዳይስፋፋ ለመከላከልና ዜጎችና ስደተኞችን ማህበረሰቦችን ለመጠበቅ ያለመ ነው ብሎታል። የቻድ መንግስት በማንኛውም ጥቃት ወይንም የመብት ጥሰት ላይ አጸፋ የመመለስ መብት የተጠበቀ ነው ሲልም አስጠንቅቋል። የቻድ ወታደሮች የሱዳን ታጣቂ ቡድኖች ባሳተፉበት ሁከት በተያዘው የድንበር አልቴና ከተማ በሳምንቱ መጨረሻ ውጊያ ተካሂዷል። የቻድ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት በዚህ ግጭት 5 ወታደሮችና 3 ሰላማዊ ሰዎች ሲገደሉ በትንሹ 13 ሌሎች ቆስለዋል። የሱዳን ጦር በበኩሉ ቻድ RSFን እንዲሁም ወታደራዊ አቅርቦቱን በግዛቷ እንዲያልፍ ትፈቅዳለች ሲል በተደጋጋሚ ሲከስ መቆየቱም አይዘነጋም። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።